አዲስ አበባ በአፍሪካ የከተሜነት አኗኗር ዘመና ውስጥ ጉልህ አሻራ እያኖረች ነው አሉ የከተማዋ ከንቲባ አዳነች አቤቤ። ከንቲባ አዳነች አቤቤ በመጀመሪያ ኢትዮ ጣሊያን የኮንስትራክሽን መሰረተ ልማትና የከተማ መልሶ ግንባታ ፎረም ላይ ባደረጉ ንግግር የሁለቱን ሀገራት ሁሉን አቀፍ የልማት ትብብር በከተማ መሰረተ ልማትና መልሶ ግንባታ ማስቀጠል ይገባል ነው ያሉት። አዲስ አበባ በአፍሪካ የከተሜነት አኗኗር ዘመና ውስጥ ጉልህ አሻራ እያኖረች እንዳለ እወቁ ብለዋል። የገንዘብ ሚኒስትር አህመድ ሺዴ በበኩላቸው የተረጋጋ ቀጠናዊ ኢኮኖሚ ትብብር እንዲፈጠር ኢትዮጵያ ፍላጎት እንዳላት አንስተዋል። በአዲስ አበባ የኮሪደርና የወንዝ ዳርቻ ልማት ስራዎችን የሚመጥን ደንብ ማስከበር ለማከናወን አመራሩ በቁርጠኝነት ሊሰራ ይገባል አለ የከተማ አስተዳደሩ ደንብ ማስከበር ባለስልጣን። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ለፋና ዲጂታል እንዳሉት በአዲስ አበባ የተከናወኑ የኮሪደርና የወንዝ ዳርቻ ልማት ስራዎች ከተማዋን ውብ፣ ዘመናዊና ለኑሮ ምቹ አድርገዋል። ይህም የአዲስ አበባ ከተማን የቱሪዝም መዳረሻነትና የኮንፈረንስ ማዕከልነት ይበልጥ እያጠናከረ እንደሚገኝ አብራርተዋል። በሐረሪ ክልል የሸዋሊድን በዓል ለማክበር ዝግጅት ተጠናቋል አለ የክልሉ ባህል ቱሪዝምና ቅርስ ቢሮ። የቢሮው ኃላፊ አቶ ተወለደ አብዶሽ በክልሉ የሸዋሊድ በዓል ሸዋሊድ ለህብረ ብሔራዊ አንድነታችንና ለቱሪዝም እድገታችን በሚል መሪ ሀሳብ እንደሚከበር አስታውቀዋል። በዓሉ የቱሪዝም ዘርፍን ይበልጥ ሊያስፋፋና ሊያጎለብት በሚያስችል ክንውኖች እንደሚከበርም አንስተዋል። በዚህም ወጣቶችና የተለያዩ የማህበረሰብ ክፍሎች የጎዳና ላይ ትርኢት እንደሚያሳዩ አብራርተዋል።